የመጨረሻው ቀን ፍርድ ቤት የሚፈርድላት ለት አብሯት ነበር እሱ። እዚህ ጋር ነው ትልቅ ሚስ አንደርስታንዲንግ ያለው። እኔ ራሴ ታሜ ላይ ተነስቼ ከታሜ ጋር በጣም የተጋጨንበት ትልቅ ስህተት ያለው እዚህ ጋር ነው። ፍርድ ቤት የቀረበች ለት በቃ ሊፈረድላት ያለ ቀን ይሄን ያህል ጊዜ የት ነበርሽ? መጨረሻ ላይ ዳኛው የጠየቃት ጥያቄ የት ነበርሽ ሲላት ሰው ቤት እየሰራው አለች። ይሄ ራሱን የቻለ ወንጀል ነው። ገባሽ? በኢመራት ህግ መሰረት ባለሽ ቪዛ አንደር ስፖንሰርሽ ነው እንጂ የምትሰሪው በሌላ ሰው ከሌላ ሰው ጠፍተሽ ወይም በሌላ ሰው ወረቀት ሌላ ቦታ መስራት አትችይም። የእሷን ገደል የከተታት እዚህ ጋር ነበረ። በሰው ቤት እየሰራው ደግሞ ጠየቅ 3 ጊዜ ነው የጠየቃት። 3ቱንም ጊዜ ደግማ አንድ ቃል ስትናገረው ዳኛው ምን አለ? አስገባታል። ገባሽ? እንጂ እሷ የተሳፈረችው በነበረባት ኬዝም አይደለም፣ ወይም ሰው ወስዶ አሳልፎ ሰጧት አይደለም። ሄለን ታዲያ ከታሜ ጋር የታማችሁ እሳት ሳይኖር ኖ ፕሮሰሱን የያዘው እሱ ስለሆነ እኮ ነው። አብሯትም የነበረው በቦታው የቆመው እሱ ስለሆነ እኮ ነው። ለዛ ምን ተባለ? ብር አልሰጠችውም ነበረ ጊዜው አልፎ ከሰጠችው በኋላ ለእያንዳንዱ ፕሮሰስ የወጣውን ወጪ አቀረበ። ደረሰኝ እኔ ያለሁኝ፣ ሳራ ለሀበሻ አለች፣ አንድም ከሷ ሳይድ የነበሩ 2-3 ልጆች ቀርበዋል። እኔና ታሜ ጠበኛ የነበር ነው በዚህ ኬዝ ነው። ከረጅም ጊዜ በኋላ ነው ይቅርታ ጠይቄው ስላልተረዳሁኝ ስለነበር ያ ሁሉ ስሟገተው ስናገር የነበረው። ጊፍት ምናምን አስገቡበት፣ ተው እንዳያስወጣን ፕሊስ። በጣም ተቆራረጥኩ። አሁን እየበዛ መጣ። ሪፖርት ምናምን ካለበት እንደዚህ ነው። ፕሊስ የሆነ ነገር አድርጉ። አለበለዚያ ወይ አውጥቶ ቢመልሰኝ አሪፍ ነበር። እየተሰማው ከሆነ ሶሪ። ሰያው ወንድሜ ራሱ አውጥቶ እንዴነ ያ አቡ ቆይ አስገባሃለሁ። እየተቆራረጠ ስለሆነ ነው። እንዴት እናስገባ? ፍሪዝ እያደረገ ቆይ ያስዳም በጥሞና አልሰማም። ጫጫታ ነበር፣ ጩኸት፣ ብጥብጥ ነበረ እና ሰው አልተረዳም። እኔ ራሴ እያንዳንዱን ወረቀት በዲቴይል የእሱ የመጨረሻ የተጋጨሁት ሰው እኔ ነበርኩኝ። እያንዳንዱን ነገር ግን በዲቴይል አቅርቧል። ለሱም ለማን ነው ለእኔም ለእሷ ጓደኞችም እያንዳንዳችን ይዘን ዞረን አረጋግጠን ነው ከዛ ፋይሉ የተዘጋው። አሁን ሂዱበት ጋይስ። አያችሁ እንደዚህ ሲያደርገኝ ጥሩ ነው። ወተሽ ገባሽ ማለት ነው። ያ እንደዚህ ሲያደርግ አሁን ሂዱበት። እሺ ለምን ሀቅ አለው እንዴ? የስንት ሰዓት ቪዲዮ 400 ምናምን ብቻ። እንግዲህ አሁን አስገቡ ሞዴሬተሮች እንትናን አቡፋን ያ ቀጥይ ሞኒታችን እና ተረዳሽኝ። ይሄ ነው እኔና ታሜ በዛ ጉዳይ እና ብሩ መለሰላት። ታዲያ የቀረው ሲጀመር ግጭቱ ከመፈጠሩ በፊት ካልኩሌት ተደርጎ ተመልሶላት አመስግና ነበረ። ከዛም በኋላ ግን ብጥብጡ ከተፈጠረ በኋላ ይሄን የወጣው ወጪ እንዳለ ሆኖ ይሄን ያህል ይመለስልኝ ብላ በሳራ ለሀበሻ በታሜ በሌሎች ጓደኞች ተደርጎ ያውም እሱ እንትን እያለ ተመልሶላታል። ሙሉ ብሯ ተመልሶላታል። እኛ እስከምናውቀው እሷ የምትለውን አላውቅም፣ ግን ከወረቀቱ ጋር በተያያዘ በተረጋገጠ እያንዳንዱ ነገር ባለበት ተመልሶላታል። ከዛም በኋላ ደግሞ ለብዙ ጊዜ ተሞክሮላታል። ይሄው አሁን እሱም እዚህ ጋር ነው ያለው። አንደኛው ጓደኛዋ ደሙ ሰጥቶ ነው የሞከረላት ለማስገባት። በጣም በብል ተሳካ። ብዙ ጊዜ እኔንም አስሞክሮኛል። ራሱን በተለያዩ መንገዶች ሞክሯል፣ አልሆነም። እዛም እያለች ደግሞ እሱ ነው ብዙ ነገር ሰፖርት እያደረጋት የምትኖረው። ይሄንን ነው የማውቀው። ልጁ ጓደኛዋ ማለት ነው። ጓደኛዋ ስልሽ ኖርማል ጓደኛዋ፣ ባለትዳር ልጆች አባት ነው እሱ እና በዛ በችግሯ ጊዜም ሲያግዛት የነበረ አሁንም ደግሞ ሙሉ በሙሉ እያገዛት ያለው እሱ ነው። ኢሚግራንት ነው የሚሰራው ምናምን የሚል ፕራይስ ለምንድን ነው የምትሰጡት? እንትን ሰው ላይ የሆነ ሳይኮሎጂ
ማንም ብሎ ማያቅም ያለም የለም። እንደዚህ አይነት አስተሳሰብ ያላቸው ህጉን ስለሚያቅ የህግ አካሄዱን ስለሚናገር እንደዛ ነው ብለው ራሳቸው የሚስሉ ሰዎች ይሄ የራሳቸው አስተሳሰብ ነው። በተረፈ ግን አንድ ኬዝ ኖሮሽ ስትመጭ እሱ ጋር ወይም እኛ ጋር ሲመጡ ለምሳሌ እውቀቱ እሱ ስላለን እንጠራለን። ሰውን ከማሳሳት የሚያውቅ ሰው ትጠሪያለሽ። እንዲያርጊ ብሎ ሲነግራት ሰው ምን ይመስለዋል? እንዲህ ስለ የራሱን ግምት ይሰጣል። ታውቂያለሽ እንግዲህ አበሻ እንጂ ብለአክስ እኛም ብዙ ነገር ያስተማረን አካሄዱን ያሳየን ሰው ነው። ለሸቃላ የሚዶልቱት ይህን ሰሞን እሱ የከፈተው ሳይሆን የሆነ የለም አሻሻጭ ወይ አጫጫሽ የሆነበት ሺሻ ቤት ነው ይባላል። እዛ ውስጥ ነው ፓርላማችሁ የሚጸድቀው። ከዚህ በፊት የተባለው ምነግርሽ እንደ ጓደኛ ሄደን እንጫወታለን፣ እናወራለን። በተረፈ ግን የስራ ቦታው ነው ይሄ። እሱ ቢዝነስ የሚያካሄድበት ቦታ ላይ ሄደን ሌላ ታሪክ መስራት አንችልም፣ ሊሰራምም አይችልም። ያው የሚባለውን ቃል በቃለው የብዙ ሰው ጥያቄም ነው ብዬ አስባለሁ። ከአሁን እንደዚህ ጥያቄዎች አይጠይቋቸው። ቅናት፣ አንዳንድ ሰው ባለማወቅ ከሚያየው ነገር አንጻር፣ አንዳንድ ሰው ደግሞ ቅናት አንቺ የሆንሽውን መሆን ሲያቅተው ሰው ሁል ጊዜ ኔጌቲቭ ነገር ነው የሚያወራው። ይሄ የተለመደ ነው። በቢዝነስ ዓለም ያለ ሰው ያውቃል። እኔ አንቺን መሆን ካቃተኝ ሄለን ስለ አንቺ ኔጌቲቭ ነገሮች ብቻ ነው የማወራው። እንዲህ ሆና ነው እንደዚህ ሆና ነው እንደዚህ ሆና ነው የምልሽ እንጂ ሁሉም ያውቃል። ከዚህ በፊት የከሰሳት ልጅ ራሱ ነበረች ሰድባው። በዚህ ኬዝ ይሄ ችግር በተፈጠረበት ሰዓት ላይ እኔም ስሙን ጠርቼ ስላልተሳደብኩኝ ነው እንጂ የተከሰስን ብዙ ሰዎች ነበርን የተከሰሱ። ኦኬ እቺ ልጅ አገር ልትገባ ስትል ግን እንዴት አድርጋ ትግባ ሲያቅታት ያ ሁሉ መረጃ እያለው ፖሊስ ከኤርፖርት መልሷት መቀጠል ሲችል ይቅርታ አድርጎ ነው በስንተኛው ቀን ያሳፈራት። ይቅርታ አድርጎላት ተሳፍራለች። መቀጠል ይችላል ኬዙን። ይቅርታ እንኮ እሷን ማስቀረት እስከሆነ ድረስ ከተመለሰች ምንድነው ጥቅሙ? ተረድተሽኛል ያልኩትን ሄለን ሰድባው ነው ያልኩሽ። ያቺ ልጅ ሳትሆን ሌላ ልጅ ሰደበችው። ለምሳሌ ይሄ ኬዝ በነበረበት ሰዓት ላይ ከኔም ጋር ሲጋጭ ከሌሎች ሰዎችም ስንጠይቀው በነበረ ሰዓት የሰደበችው ልጅ ነበረች። ኦኬ ያን ሰዓት ያለ አግባብ ስንናገረው የነበርነውን ሰዎች ሁሉ መረጃ ይዞ ሄዶ ከሷል። የአጋጣሚ ጉዳይ ሆኖ እኔ ከምናገረው ንግግር ላይ ስሙን አልጠራውም ነበር። ጀስት አስተያየት ነበር የምሰጠው፣ ክርክር ነበር የያዝኩት። ለዛ ክስ ውስጥ አልተጠቃለልኩም። ሌሎች ግን አፋቸውን ሞልቶ ከተሳደቡት መሀል አንዷ እህታችን ኢትዮጵያ ልትገባ ስትል ኤርፖርት ላይ ተያዘች። ምንድን ነው ሰበቡ? ክስ ስለነበረባት። ሲነገረው ግን ይቅርታ ህዝቡ ሲጠይቅላት ቀጥ ብሎ ሄዶ አንስቶ አስተካክሎ በሁለት ቀን ውስጥ ሀገሯ እንድትገባ አድርጓታል፣ ረድቷታል። ማለት ፖይንቷም ሀገር መግባት ስለነበር ከወንጀለኝነት እንትን አረገ ነፃ አድርጓታል። ይቅርባቸው። ኦኬ ያ ለምን ብዙ ጊዜ የምትተባበሩት ምን የምትሉት እርስ በራስ ነው፣ ብዙ ሰዎችን በማስጠረዝ በምናምን። ለምን እናንተ አሁን ለምሳሌ ተጠረዘ ሰው ሄለን ሳራ ቲክቶክ አላት፣ እቺ ሳራ ቅመም መሲ ምናምን እነሱ በአሽሙርም ሆነ በምን ልክ እየነገሩ አሁን ለምሳሌ መሲ ባለፈው በቴሌፎን ምክንያት እሷ በየቦታው ገብታ መናገር ትችላለች። ኮሜንት እንኳን እነሱ ሄደው ሲጽፉ ያንን መረጃ ላይ መጋረጃ ብላ እነሱ ያን ያለ እውቅና ስለሌላቸው እንደዛ ያውላ መከራ ያውና ምናምኑስ ገብተው ነበር። እና እኔ ቲክቶክ ስላለኝ እንደፈለኩ ተናግሬ እንደገና ደግሞ ቀድሜ እዛ ሀገር ስለመጣው እነሱን እከሳለሁ ብዬ መሮጡ ይሄ እውነት አግባብ ነው? ለዛው ከምላስ በስተቀር ደና ፓስፖርት እንኳን የሌላቸው ልጆች ላይ ማለት ነው። ለዛውም የግል ኢትዮጵያዊ ስደት ላይ ለራሳቸው ያለፈላቸው ማለት ነው። ሄልቹ አንድ ነገር ልጠይቅሽ። ህጉ ቲክቶክ ስላለሽ ብሎ ሰፖርት ያደርግሻል? እና ህጉ እነዚህ ልጆች ላይ ብቻ ነው የምትሰሩት? እርስ በራስ ራሱ ትሰራራላችሁ? ቆይ ልንገርሽ፣ ህግ ፊት ሲደርሱ በዳይም ተበዳይም ህግ ፊት ሲደርሱ እኮ ህዝቡ አይደለም ተሰሚነት ያለው፣ ህጉ ብቻውን ነው የሚሰራው። ገባሽ? ህጉ ብቻውን ተበዳይ ተበድያለሁ በመሲ ካለች ይገለበጣል እኮ ኬዙ ይገለበጣል። እኔ አንድ ነገር የምነግርሽ ወላሂ ነው የምልሽ፣ ኢመራት ላይ ዘመድ የማይሰራበት
ብር የማይሰራበት ገንዘብ የማይሰራበት ህግ ቢኖር ኢማራት ላይ ነው ያለው። እንደ ህግ የሚከበር ነገርኩሽ፣ ቅድም ብዬሻለሁ ካስታወሽ፣ ህጉ ጋር አይደርሱም እንጂ ከደረሱ ህግ ከህዝብ ጋር ነው። ለኔም ለዜጋውም ለተቀጣሪውም ለቀጣሪውም ለሁሉም እኩል ህግ የሚታይበት አገር ቢኖር እንደ ኢማራት ማንም የለም። ወላሂ ነው የምልሽ። ደፍሮ ጨክኖ ለመራ ለጨረሰ በህግ ለሚጨርሰው እንደ ህግ ምንም ያለበት እንደ ህግ እንዴት ነው የሚከበርበት አገር የለም። ብር ቢኖርሽ ገንዘብ ቢኖርሽ ምን ቢኖርሽ ምንም የሚሰራ ስምሽ አይሰራም። ቲክቶክሽ አይሰራም። በቲክቶክ አይደለ እንዴ ስንቱ እየተመነጠረ የሚወጣው? ይሄ ነገር እንኳን እናንተ ላይ የሚከረው ለምን መሰለሽ? ቆይ እስቲ አንድ ፊት ለፊት ስላለ ነው። ሌላ ምን አለ? እና ፊት ለፊት ስላላችሁ አይደል? ለኢትዮጵያኖች ለተቸገሩት ሆስፒታልም ሆነ ለምን እንትን ብላችሁ ስትከራከሩ እኛ እያለ ምናምን የለም ይሄ የለም እኛ እያለን የሚል እድር እናያለን፣ እንቅስቃሴ እናያለንና ራሳችሁ ደግሞ ሰዎችን ዲፖርት ለማድረግ ወይም ደግሞ እንትን ለማድረግ ስትንቀሳቀሱ አይጋጭም? እንደ ጥሩ ነገር የሚያደርጉ ችግር አበታ ላይ ሲደርስ እንደምትጠሩት እነዚህ ልጆች በእናንተ ችግር ሲያደርሱ የራሳችሁን እርምጃ የምትወስዱባቸው ከሆነ ለእናንተ እነሱንም የቆማችሁላት የእናንተ ስላልሆነ ነው። እናንተን ስላልተናገሩ ነው የቆማችሁ። እኛ የምንቆመው ስንቆምም የምንቆመው ባለመብት ሆነን አይደለም፣ ችለን አይደለም። ትንሽ የቋንቋም የህግ አካሄዱም እውቀት ስላለን እንጂ ብለን እኮ መጨረሻ ላይ ከአቅም በላይ ከሆነ ወይ ጠበቃ ነው ወይ ኤምባሲ ነው። ዞሮ ገባሽ? ግን አንድን ልጅ ሰፖርት የማደርጋት ተበዳይ ስለሆነች ነው። ተበዳይ ትክክለኛ ተበዳይ አይደለም መጣ ባወራችልኝ አልነዳም እኔ። ነገር ግን አይቼ ያንንም በዳይንም ተበዳይንም አናግሬ ምን ብዬ በዚህ መንገድ ሂጂ፣ ይሄ ይጠቅምሻል። የቪዛ ኬስ ሲሆን በሌበር በሚግሬሽን፣ ህግ ሲሆን በፖሊስ በኤምባሲ እንደዚህ እያልሽ ትመክሪያለሽ። ይሄ ነው እኮ እርዳታችን። ከዛ ውጭ ግን ፐርሰናሊ መታ ስታጠቃኝ ይሄ ሌላ ጉዳይ ነው። በግል ጉዳይ ላይ ስታጠቃኝ ይሄ ሌላ ጉዳይ ነው። ራሴን የማስከብርበት የራሴ መንገድ አለኝ። እሷን ዲፖርት በማስደረግ አይደለም። መጀመሪያ በሽምግልና ይሞከራል ሁሉ ነገር ሲጀመር። ህዝብ ከሳት እኮ ይሄ ፌር ነው ወይ? ለሰው እንደምትቆሙት አይደለም። ስለሰው ስለቆምን ደግሞ በሰው መጠቃት የለብንማ። ክሬዲት ሊኖርሽ ይገባል ለምታደርጊው ነገር አይደለ እንደ ሄለን። ግን አልፌ ደግሞ ከበደልኩሽ በሽምግልና መጨረስ የማንችለው ከሆነ በህግ እንሄዳለን። በህግ ስንሄድ ግን ዞሮ ለበደልሽውም ለተበደልሽውም ነገር እኮ መረጃ ማስረጃ ሁሉ ነገር ይቀርባል። ያን ሰዓት ትክክሉን ነገር ጀጅ እነሱ ያደርጋሉ። እነሱም በቲክቶክ አይሄዱም ታውቂያለሽ፣ በእንትን አይሄዱም። አይተው መሲስ አሁን ልጅቷን ስትከሳት እዛ ከደረሱ በኋላ በመስደቧ ቅጣት ቢደርስባትም ልጅቷ በምን ፐርፐዝ አደረገች የሚለው ነገር ደግሞ እኮ ይቀጥላል አይደለ እንዴ? ላደረገችበት ነገር ኤቪደንስ ካላት ምንድን ነው የሚያስጠይቃት? አንቺ ይሄ ኤቪደንስ ካለሽ በሰው አስጠይቃት። ካላደረገችልሽ መተሽ በህግ ትሄጃለሽ እንጂ በስድብ አትሄጅም። እኔም እዚህ ጋር አንቺ ጋር የሆነ ጉዳይ ሲኖረኝ በሽማግሌ እመጣለሁ፣ በራሴም እመጣለሁ፣ እንዳልሽውም በአንበሳ እመጣለሁ። አልሆን ሲል ምን ይደረጋል? ህግ ጋር መድረስ የምንችል ብንሆን ግን አንቺም ትከሽኛለሽ ከበደልሽኝ ደግሞ ከስሻለሁ። እዛ ጋር ግን ስንደርስ ለምን ተደረገ? አንድ ወንጀል ሲሰራ እኮ የነበርሽበት ሲቹዌሽን፣ ተናደሽ ነው፣ ጠጥተሽ ነው፣ ምን አርገሽ ነው፣ ምን ሆነሽ ነው እየተባለ እኮ ይጣራል። በጭፍን የሚወሰን ነገር የለም። ጀስት ክስ ስለተከፈተ አንገቱ የሚቆረጥ ሰው የለም እኮ ሄለን። አቅም የሌለውን ሰው ላይ ያንን ያህል እንትን መልክ መስራቱ ራሱ አንድ ሰው እንደገና ችግር ንፍታ ተብሎ ብዙ ሰው ሲሰበሰብ እናያለን። እና ለራሳቸው እንደዚህ እያደረገ ከሚል አንጻር ነው የሚጋነነውም። እንደገና ደግሞ ይሄንን ጥሩነት አሳይተ እዚህ ጋር ደግሞ በእግሩ በደማይራመድን ሰው ላይ ደግሞ እርምጃ ለመውሰድ መሯሯጥ ካንስል ያደረገውም ወይ ነው? ቅጥሻል አያደርገውም ሄለን። ዝም ያለ ሰው ሄጄ ሳጠቃ ነው እኔ ጥፋተኛነቴ።
ያልነካኝን ሰው ወይም ደግሞ ቆሻሻዬን ከቨር ለማድረግ አሁን አንድ ተበዳይ እዚህ ጋር መታ ለምሳሌ ሙኒት እንዲህ አደረገችኝ፣ በድያት አለው በትክክልም በድያት መታ እዚህ ጋር ሙኒት እንዲህ አደረገችኝ ያለ ስድብ ወይ ያለ ትርፍ ንግግር መታ አሁን እየተደረገ እንዳለው ጃጓር ሙኒት ጋር ይሄን ያህል ብር አለኝ አልሰጠችኝም። ቋንቋው ይሄ ብቻ ነው መሆን ያለበት አይደለ? እኔ እህትሽ ደግሞ መልሳለሁ ኖ የላትም ወይም ደግሞ አዎ አላት፣ በዚህ ፐርፐዝ ነው በዚህ ጊዜ እመልሳለሁ። እዚህ ጋር ፋይል ይዘጋል አይደለ? ከዚህ ጋር ወርዳ ግን እታች ሌባ ብላ ከጻፈችልኝ አልለቃትም። ገባሽ? እከሳታለሁ። ወይም ደግሞ ሌላው ሌባ እንዲለኝ ሰበብ ከሆነች አነጋገር ገባሽ? በቀደም ስል ሰምተሽኝ ከሆነ ቪዲዮ ላይ ወረቀት እዚህ ጋር ቁጭ ብሎ ወረቀት አነሳ እና ወረቀት ሰረቀ። ለኔ ሁለት አስተያየቶች እንዲኖርሽ ያደርግሻል። ወረቀት አነሳ ከተባለ ጀስት ወረቀቱን አነሳችው ነው አይደለ? ልትጠቀምበትም ምንም። ወረቀት ሰረቀች የሚባለው ግን ካልሽ ግን ሌላው ሰው ምንድን ነው የሚለው? ሌባ ሳሆላላ አንቺ ሰረቀች ስላልሽ አንቺን ያወቁሽ በውስጥ ስታናግሪያቸው ሲያናግሩሽ መልስ ማትሰጪ ከሆነ እነዚህ ልጆች ፊት ለፊት ላይ ሚዲያ ላይ ወጥተው ተዘረፍን ማለት ሌላ አማራጭ አላቸው። አልተዘረፉም፣ አልተካዱም። በሚፈልጉበት ሰዓት አገልግሎት ካላገኙ አሁን ለምሳሌ ፕሮሰስ እንድትጨርሽላቸው የነበሩ ሰዎች ጊዜው ሲዘገይ አልጠብቅ ብለው በበረሃ ሄደው ሞተው ያቁስል ያለባቸው ሰዎች ጮታቸውን ቢያሰሙ ሌባ በሚለው ወይም ደግሞ ሚዲያ ላይ ስሜ እንዲጠፋ ተደረገ በሚል እነሱ ላይ እርምጃ መውሰዱ ፌር ነው? አቅሙ ስላለ አቅም ስላለ አይደለም። ልንገርሽ የኔ አሁን ወደ እኔ ከመጣሽ እኔ ጋር ከሁለት ወር እስከ ሁለት ወር ተኩል ባለው ጊዜ ውስጥ እጨርስላችኋለሁ አልኩኝ አይደለ? ስለ ሴቶች ነው ማወራልሽ። እሺ ብለው ጀመሩ። ያ 2 ወር ተኩል አለፈ ያለ ምንም ነገር ሳላደርግላቸው ማለት ነው። እዚህ ጋር ምንድን ነው የሚሉት? የውላችን ሰዓት አልፏልና ብር መልሽልን። የጨዋ ሰው ጥያቄ ይሄ ነው። መብትም አላቸው ሙሉ በሙሉ። እነሱ እስከሚጠይቁ ለምን እንደዘገየ አንቺ በውስጥ አልነግረሻቸው? በውስጥ አንደኛ ይደውላሉ፣ ዋትሳፕ ላይ በፊት ያናግሩኛል። ሁለተኛ ነገር ደግሞ በሚዲያ ላይ በተለያዩ ቤቶች ተናግሬያለሁ። የሴቶች ስራ ተበላሽቶብኝ ብር እየመለስኩኝ ነው፣ የምችለውን ደግሞ እየሞከርኩኝ ነው እያልኩኝ ተናግሬያለሁ። በአንድ ቤት ይቅርታ ሁሉ ብያ ይቅርታን ሁሉ ጨምሬ ሀቅ ስላላቸው ጊዜው ስላለፈ ስለጠበቁ ስላልተሳካ አለመሳካቱና ብሩ መመለሱ ብቻ ሳይሆን ጊዜ የሚባል ነገር አለ። ያባከኑት ጊዜ ራሱ ተጠያቂ ያደርጋል። ለዛ ይቅርታ እየጠየቅኩኝ እየመለስኩም የቻልኩትንም እያስተካከልኩ ባለበት ሰዓት ላይ ከሁለት ልጆች ጋር ተጋጭቼ መብረቁ ጋር ገብተው ያ ነገር ሲፈጠር አላጡል ያነጋገራቸው ሁኔታ ምንድነው? ወዴት ነው የተገለበጠው? በሙኒት የተበላችሁ ኑ ወደዚህ። ኦኬ፣ ይሄ ሲባል ምንድነው ጭንቅላታቸው ውስጥ የመጣው? እነዛ ልጆች ኦልሬዲ 2 ወሩ ወይም 2 ወር ተኩሎ አልፏል። ብር አልተመለሰላቸውም። በስልክ ላይ እኔ በጣም ሲበዛብኝ ሰው እንዳልኩሽ ማስታወቂያ ተሰርቷል። ከቢሮ በኋላ ብዬሻለሁ አይደለ? ያ ማስታወቂያ በቲክቶክ በፌስቡክ በምን ሲለቀቅ የኔ ስልክ አለቀ። የማይደውልበት ሰው የለም። ለዛ ምን አደረኩ? አሁን ቁጥሬን ሰጥሽና ዋትሳፕ ላይ ስትገቢ አውቶማቲክሊ መልስ ይሰጥሻል። ምን ይላል? ለሴቶች ቪዛ በዚህ አናግሩ፣ ካንስሌሽን ያላችሁ በዚህ አናግሩ፣ የወንዶች ጉዳይ በዚህ አናግሩ ብዬ 4 ቁጥር አስቀምጫለሁ። ያ ስልክ አልተመለሰልን ነበር ለእንትን ነበር እና ያንን መጠበቅ አቅቶት በበረሃ ሄዶ ችግር እንደገጠም በዛ ስሜት አልሰማሁም። ሚዲያ ላይ የመጣችው ገባሽ? እና የሚመጡበት ስሜትስ
ግንዛቤ ውስጥ ተቀባይነት አለው። አንቺ ኢትዮጵያ ነሽ እኮ ኢትዮጵያ ማለት እንደ እስተምን ያህል ጊዜ ከምን ቦታ እንደመጣሽ አላውቅም። በቀለን አስገቡት ትሉኛላችሁ በተደጋጋሚ ሞዴሬተሮች፣ እናንተ አስገቡት እንደ ኢትዮጵያ። ለምን በባዶ እግራችን መተን የሚጠብቀን እንትን አለ፣ ሻማ እንደ ሻማ ቀልጣ ምናምን የሚባል ስንት ነገር አለ። ከዛ ግንዛቤ ውስጥ አይገባም? ይገባል። ገብቶም እኔ እኮ ጠይቄያለሁ በቀደም ለታ አንድ ሰው አቅርቡልኝ፣ ለአንድ ሰው ራፍ በሆነ መንገድ የሰጠሁትን መልስ ስጡኝ ብያለሁ። ታገሺ፣ ነገርኩሽ። እንደው በሚያስቀይም ሁኔታ የሚያስቀይም ከተባለ በሚያስቀይም ሁኔታ የሰጠሁትን መልስ ነገርኩሽ። ስለ እያንዳንዱ የስራ ዲቴይሌ ልነግርሽ አልችልም። በቃ ይሄንን ተናግሬ ያውቃለሁ። ልነግርሽ አልችልም። ጠብቂ፣ ያ ሪሲት ይደርስሻል፣ ያ ቪዛሽ ይደርስሻል። ይሄን ብዬ አውቃለሁ። ከዛ ውጪ ግን ማንም ሊያስፈራራኝ አይችልም። አንድ እህት ጋር አሁን ደግሞ ተታርቀን የወንድሟን ፕሮሰስ ጀምሬያለሁ። አንድ እህት ጋር ግን ብቻ ምን ተፈጠረ? በጣም በሚያስደነግጥ ቁጥር ተደወለልኝ። ከዛ ቁጥር ላይ ደግሞ ማንም ለፐርሰናል ጉዳይ የሚደውልልሽ የለም። ገባሽ? ለግል ጉዳይ ማንም መደወል አይችልም። በዛ ላይ የደወለችዋ ሴት ዜጋ አይደለችም ከደወለች በኋላ ማለት ነው። እና የራሴ ብዙ ጥያቄዎች ነበሩኝ ሳናግራት። እንደዚህ ጉዳይ ጀምረሽ አልጨረሽላትም። እኔ ሲጀመር በጣም ጭንቅላት አለኝ፣ ደደብ አይደለሁም። ይሄ በዚህ ቁጥር ማንም ሰው ሲደወል ሪካርድ እንደሚደረግ አውቃለሁ። ስለዚህ ምንም ኃይለ ቃል አልተናገርኳትም። ምንድን ነው ያልኳት? ፕሮሰሱን የጀመረችው የጀመርሽው አንቺ አይደለሽም። ፕሮሰሱን የጀመረችው ሴት ታናግረኝ። እሷ ምንድን ነው ያለችው? እዚህ ቦታ አቆምሻለሁ፣ እዛ ቦታ አቆምሻለሁ። ኃይለ ቃል ነው የተናገረችው። ማስፈራራት ይባላል ይሄ። ሴትዮዋን በእንደዚህ አይነት ቁጥር ደውላ አስፈራርታኛለች ሁሉ ብዬ መክሰስ እችላለሁ። ወዲያው ግን እችው እህት ፕሮሰሱን እኔ ጋር የጀመረችው ተቀበለች እና ሙኒት፣ እኔ እኮ ለክፋት አይደለም በዚህ ስትል ጆሮዋ ላይ ነው የዘጋሁት። ምክንያቱም እዛ ጋር ምንም የማወራው ነገር የለኝም። ታሳስተኝና ወይ ሳደብና ወይ የሆነ ነገር ልና እኔ ነኝ ገደል የምገባው። ከዛ በኋላ መሳሳትሽ ወይ ቃለ አጋን ነው መጠቀምሽ ብቻ ሳይሆን እንደውላችሁ የሁሉን ጊዜ ባለመጠበቅሽ ራሱ ይሄ መከላከያ ሆናትም አይሆናትም። በሰዓቱ ላይ እኔ ጋብቻል። በተለይ ስፔሻሊ የእሷ ኬዝ ደግሞ በሰዓቱ ላይ ከኢትዮጵያ መምጣት ቆሞ ነበረ። ኮምፕሊትሊ ዘጋግተውት ነበረ። በተለያየ ኬዝ ታውቀዋለች እሷ። ቪዛውን እኮ አይተዋል። ኖ አላኩላትም ነበር፣ ገና ፕሮሰስ ላይ ነው። ከዛ በኋላ ደግሞ መታ አቀዝቅዛ በፍቅር ስታወራኝ መልሼ ይኸው አየሽ ቪዛው ወጥቶ ነበር፣ ራስሽ ባደረግሽው ነው ያላኩልሽ ብዬ ላኩላት። ግን ቪዛ እዚህ ሀገር ላይ ደግሞ 2 ወር ካልገባሽበት ኤክስፓየርድ ያደርጋል። ከዛ መብረቁም ጋር መታ ደግሞ ልንታረቅ ስንል 20 ቀን ስጡኝ፣ በ20 ቀን ውስጥ ሰርቼ አስገባዋለሁ ስል በስንተኛው ቀን ለ20 ቀን 5 ቀን 6 ቀን የሚሆን እንደዚህ ሲቀረው ብቻ ደውላ በ10 ቀኑ የተቃጠለ ቪዛ ምናምን ብላ ሙልጭ አደረገችኝ። በስራሽ ያውጣሽ ብዬ ዘጋው። ያ ቪዛ ኦልሬዲ በ2 ወሩ ኤክስፓየርድ አድርጓል እኮ። የለም በአዲስ ቪዛ ነበር ማስገባው። እሷ መታ በጮኸችው ጩኸት ሌሎችን ተሰበሰቡ። ማለት ከተሰጣቸው ሜሴጅ አንጻር ዘግይቶባቸዋል። ኦልሬዲ 2 ወር ተኩል አልፏል። ከዛም በላይ 6 ወርና 7 ወር አለ። እኔም የቻልኩትን እየሞከርኩ የባሰበትን እየመለስኩኝ ነው ያለሁት። ትሞክሪያለሽ እኮ አንድ ስራ ልትሰሪ ስትፈልጊ። እኔ የተሳሳትኩት ምንድን ነው? እንደምንም ጥርሴን ነክሼ የራሴን ነገር ከፍቼ ነበር መስራት የነበረብኝ። እኔ ምን ሆንኩኝ? ከሌሎች ጋር ኮንትራት አድርጌ ለማምጣት ነበረ የፈለግኩት። ግን ኮንትራት ስታደርጊ የስራ ዲልሽ ነው እንጂ ማለት ይሄን ያህል አመጣላችኋለሁ፣ ይሄን ያህል ትከፍሉኛላችሁ ነው እንጂ እማመጣቸውን ልጆች በዚህ መንገድ ትሪት አድርጉልኝ፣ በዚህ መንገድ እንዲበሉልኝ፣ በዚህ መንገድ እንዲበሉልኝ የማለት ራይት የለሽም። ያ ደግሞ ተናግሬያለሁ። በገንዘብ ልጠየቅ እንጂ በነፍስ አልጠየቅ። መተው ልጆቹ እዚህ አንድ ነገር ሲደርስባቸው የባሰ ጥያቄ ውስጥ ነው የሚከተኝ። ስለዚህ አቆምኩ፣ አለቀ፣ አቆምኩ። ስለዚህ ምንድነው እየተጠቀምኩ ያለሁት ሲስተም? ከስተመሮችን ወይም ስፖንሰሮችን በራሴ እያረኩ እንደዛ በብዛት አንዴ ሳይሆን በተንጠባጠበ ሁኔታ ማምጣትን ነው የቻልኩት። እኔ ጋር ፕሮሰስ ከጀመሩት ሴቶች ደግሞ ኦልሞስት 98% ምንድናቸው? አዳዲሶች ናቸው። ስለዚህ ተፈላጊነት የለውም። ገባሽ? ሁሉም የስራ ልምድ ያለው ነው የሚፈልገው። ያ ጊዜ ወሰደብኝ። በመሀል ረመዳን ገባ። ረመዳን ደግሞ ሲገባ ጭራሽ አዲስ ሰው የሚመርጥልሽ አንድ እንኳን የለም። እንግዲህ ይሄንን ሚዲያ ላይ እየተናገርኩኝ ግልጽ አድርጌ እያወራውኝ ነው።
ያም ሲሆን ሄለን አንድም ቀን ወጥቼ እከሌ አግዘኝ፣ እከሊት አግዥኝ፣ እከሌ ጎሎብኛል ያልኩት የለም። ራሴን በራሴ ከበር እያረኩኝ ነው አይደል ያለሁት። ግን ወደ አንቺ ካሁን በኋላ የሚመጡ ሰዎችን ምንድነው አደራ የምትያቸው? እንዳልናደድ ስሜቴን ጠብቆ የሚል መልእክት አለው በዛ ውስጥ እንዳለ ብያለሁ፣ ተናግሬያለሁ ሄለን። አሁን መጣሽ አንቺ እንዳትናደጂም አላልኩም፣ እንዳልናደድ አላልኩም። በራስሽ መንገድ አትሂጂ ሄለን። አንቺ ለምሳሌ አሁን መጣሽ፣ ቪክቲም ነሽ፣ ብር ከፍለሻል፣ ፕሮሰስ አልተደረገልሽም። መጣሽ ዛሬ ጧት፣ አሁን ጧት ደወልሽልኝ፣ ሙኒት እባክሽ በቃ ይቁም። ልጆቹ እኔ በስነ ስርዓት ነው የሚያናግሩ። በስልክ ሲያናግሩኝ ወላሂ በስነ ስርዓት ነው የሚያናግሩኝ። ብሩን አስገቢልኝ እሺ። በዚህ እምላቸው ምንድን ነው የበፊቱን ሪሲት እና አሁን አዲስ የሚገባበትን አካውንት ከስር ትጽፊና ከላይ ለፕሮሰስ የሰጠውሽን ብር በዚህ አስገቢልኝ። ብዙ ጊዜ ተመሳሳይ ስለማይሆን ችግር ውስጥ ላለመግባት ነገ ደግሞ አልሰጠሽኝም ብሎ ሌላው ደግሞ እንዳይመጣ የድምፅ እንትን መረጃ ፈልጋለሁ። ይሄን አድርገሽ አስቀምጪ። ዋትሳፕ ላይ ወዲያው ሃይቤይ ስምሽን እጽፈዋለሁ እንዳረሰው እና ትንሽ ጊዜ ታገሽ። ለፕሮሰስ ከየሰጠሁበት እሰበስብና አስገባለሁ ላለሁ። ኦኬ ልክ ማታ ደግሞ ሚዲያ ላይ የሆነ ነገር ኮሽ ሲል መጀመሪያ ብትደውለው እሷ ናት። ሙኒት ምን አደረግሽው እንዴ? ጠዋት ነግሬሽ የለም ወይ? ጠዋት ነግሬሽ የለም ወይ? እንዲህ ነው። ታገሽ። ልክ ሲገባ ሜሴጁ ሲደርስሽ ሪሲትሽን ታገኘዋለሽ። ይሄንን ነው የምንባባለው። የመጠየቅ መብት አላቸው። እኔ አንድም በመጥፎ ያናገሩኝ የለም። አሁን ነው ይችን ሰሞን ያ ሚዲያ ላይ የሆነ ነገር ኮሽ ሲል የሚደውሉ እንደዚህ ነገር ከተፈጠረ የኔስ ነገር ይሆን የሚል ስጋት ዝም ብሎ ስለሚያድርባቸው ነው ይመስለኛል። አይመስልሽም? ስለዚህ ተቀባይነት አለው። ምንም ኮሽም ባይልም እኮ ግን የሆነ እቺ ሴትዮ ችግር ላይ ነኝ እያስተካከልኩ ነው ብላለች። እንደ ሰውኛ እንታገሳት፣ ግዴታቸው አይደለም። ሰውኛ እንዴ ላጥ ብዬስ ቢሆን ድርግምግም አድርጌ ቢሆን ሁሉን ነገር ስንቱን አምጥተው እዚህ ጋር ለጥፈው ዘግዝቀው ገልብጠው አጨመላልቀውት አንድ ድርሃም ያልመለሰ አለ አይደለ እንዴ? አምኖላቸው ሚዲያ ላይ በብር አፋቸው የምታስይዣቸው ሰዎች የሉ? ውስጥሽን አዳምጪ። አንድ ጊዜ ለህሊና ጸሎት ታደርጊያለሽ። እዚህ ያዘጋችኝ ያለ ካለ ራሱ ይምጣ እንጂ በፍጹም በጣም የምጠላው ነገር በብር መከበር ነው። ያ ደላላ አንዳንድ ጊዜ ብር ካለ በሰማይ መንገድ አለ የሚለውን ጥቅስ የሚጠቀሙት እነሱ ስለሆነ የለም እኛ እስካሁን አላገኘንም። እዛ ላይ አልደረስንም። ሄለን እየተገላበጥን ነው የምንኖረው። ኦኬ ሰላም፣ እንዴት አደራችሁ? አንዴ ልናገር እስቲ ከተፈቀደልኝ። እነ በቄ ጋር ኤጀንሲ ከፍታችኋል ተብሏል። ተባበር ቀጥል። በቄ ማለት ቅድም ልጅቷን ይረዳታል። አንቺና ታሜ ዲፖርት አደረጋችኋት ያልሽውን ልጅ ሲረዳ የነበረው ልጅ እሱ ነው። ኦኬ ለዛ ነው አስገቢው ያሉኝ። ኦኬ አዎ፣ በዛ ነገር አንዳንድ ስህተቶች አሉ። ለዛ ነው ከመጀመሪያው ነው ሙኒት ማለት ማሚ ምንም ነገር ያደረገችው ነገር የለም። ለኛ በሌሊትም በቀንም ደውላ ከመራሯጥ መጨረሻ ላይም ወደ እርቅ አምጥቶ ከሳሪ አለበሻ ጋር ወደ እርቅ የመጣበት ነው እንጂ ሙኒት ስለ ማርቲ ዲፖርት መደረግ ውስጥ በምንም አይነት ነገር የለችበትም። ማርቲ እዚህ ጋር አለች፣ አስገባትና እሷ በደንብ ትናገራለች። ግን አንድና አንድ ነገር እኔ እዚህ ጋር የምናገረው የሰውም ስም ሳልጠራ ማርታ የራሷን ገንዘብ እንጂ የሰውን ገንዘብ አልወሰደችም። ኦልሞስት ከ18,000 እስከ 20,000 ድራም ተሰጥቶ ምንም አይነት ፕሮሰስም ምንም አይነት ነገርም የተሰጠን ነገር የለም። ምንም አይነት ነገርም አላየንም። ትንሽ አላውቅም ማሚ እንዴት እንደዚህ እንዳልሽ አላውቅም። በዚህ በጣም ነው እየከፋች። በሰዓቱ ሙሉ ነገርን አይተናል። ምንም የተጀመረ አልነበር። በቃ ሙኒት ከተናገረችው
ብር ተሰብስቦላት ይሄ ብር ትርፍ ብር ነው ይዛ ሄደች። በቃ በሙኒት አባባ ምንም ትርፍ ብር አልያዘችም እዛ ጋር። እኔ አላልኩ ብያለሁ እንደ ሄለን ትርፍ ብር ይዛ ሄዳለች ብያለሁ። ማሚ ይኸውልሽ ማሚ እዚህ ቦታ ላይ እያንዳንዱን ወጪ አውጥቷል። ይሄ ገንዘብ የተከፈላት ወይንም ደግሞ መጨረሻ ላይ የተሰጣት ብር ከኪሱ እንደሰጠ አይነት ነገር ነው አላልኩ። ግን ከኪሱ አልሰጣትም። የራሷን ገንዘብ ነው እንደውም ይቀራታል። አሁንም ገንዘቡ በትክክል እሱን መጠየቅ ትችላለህ። ያላልኩትን ግን ብለሻላት ብሩን ሰጣት ወይ ብዬ ስጠይቅ የመለሰችው መልስ ነው። እነ ሳሪ ያለ ሀበሻ ብር አልሰጧትም። የእሷ ብር ተብሎ የታሰበው እኮ ተሰብስቦ ጀስት እንደ እርዳታ እሱ ነው የተረዳ እንጂ እሷ አይደለችም የተረዳችው። እሷ የራሷን ገንዘብ ነው ያገኘችው። በዛ ሰዓት ኢትዮጵያ ሄዳ የለቅሶ ቪዲዮዎች ትሰራ ነበረ። አስቆሟት በጣም ራሷን ልታጠፋ ስንት ሞክራለች። ከማሚ ጋር ዲስከስ እናደርግበታለን። ቪዛዋ ወደ ልቧ እንዴት ተመለሰች? በጉቦ ነው በምንድን ነው? ማሚ ያለችበት በዚህ ጉዳይ በነገራችን ላይ ለማርታ ቪዛ አፕላይ አድርጋለች። ሪጀክት መጥቶብናል አንዴ፣ እሷ ጋም እኔም ሪጀክት መጥቶብኝ ምናምን በቃ መከራችን በልተን ራሷን ልታጠፋ ብዙ ነገር አድርጋለች። ገዳም ለገዳም ስትመላለስ ነበር። በስተመጨረሻ ሌላ ሀገር በፍሪ ቪዛ ከስንት ሰው ጋር እንትን ብዬ በፍሪ ቪዛ ወጣለች። አሁን ሌላ ሀገር ነው። ኦልሞስት ወደ 3ኛ ወራዋ ነው ከወጣች። እየሰራች ነው እግዚአብሔር ይመስገን። እሷ አለች ታውራ። ማርቲ ዌልካም እህታችን። አቡፋሎ ግን ተጨነናል። ይቅርታ ማርቲ ግቢ። እሺ በመጀመሪያ ማለት ሙኒት እዚህ ውስጥ ምንም የለችበትም። ዲፖርት አላደረገችኝም። ዲፖርት ያደረገኝ እሱ ነው። አውቆ ይዞ ሄዶ ፖሊስ ጣቢያ የሰጠኝ እሱ ነው። ማነው እሱ? ዛሬ ነው ቀን ታሜ ይሄን ይጅበት። አዎ እና ይዞኝ ቀጠሮሽ ነው ብሎኝ ቀኑ ሰኞ ነው ይዞኝ ሄደና ፖሊስ ጣቢያ ሰጠኝ። እሺ እኔ ማርቲን አንድ ጥያቄ ልጠይቃት። ኢንፎርሜሽን ጠርቶ እንደዚህ ያረጋት ነው ያልኩት ነበር። እኔ ማርቲን አንድ ጥያቄ ልጠይቃት። ማርቲን እና አንቺ ብዙ አውርተናል፣ ብዙ ሞክረናል፣ አልተሳካም። ነገር ግን እኔ አንድ ጥያቄ ልጠይቅሽ። ታሜ የመጨረሻ ቀን ፍርድ ቤት ሲያቀርብሽ ዳኛው የት ነበርሽ እስካሁን ብሎ ጠይቆሻል? አልጠየቀሽም? አልጠየቀኝም። የት ነበርሽ ምናምን አላለኝም። ማሚ ይዞኝ ሄዶ ማለት እንዲህ አልኩት፣ ታሜ ፈርቻለሁ ምናምን ስለው ማለት አስፈራሪ። ምንድን ነው የምትፈሪው? እኔ አብሬሽ አይደለሁ እንዴ ምናምን ብሎ ሲጮህብኝ ደንግጬ ሄድኩኝ። ገብቼ ይዞኝ ሄዶ እነሱ ጋር ነው ቁጭ ያደረገኝ። ከዛም ፖሊሷ እንደውም የሆነ እስር ቤት አንድ ቀን ያደርኩበት ለምንድን ነው ይዛሃት የመጣው? ኦንላይን ነው የሚሰራው እና አውቀክ ነው ይሄንን ይዛሃት መተክ እዚህ የሰጣሃት ስትለው ላወላ ሞኪዳ ምናምን ሲላት አይደለም ላላላለች ኦንላይን ነው የሚሰራው። የትኛው ነው እንትኑ ልጁን አምጥቶ እዚህ የሚያሰራው? አውቀክ ነው ይዘህ የመጣው ከላስ ምናምን ኢስተናፍ ምናምን ጠይቅላት 50 ብር ከፍለክ ስትለው ስጫት ስልኩን አላት። ስልኩን ለእኔ ሲሰጠኝ ታሜ እኔ የዛን ቀን እርቦኛል፣ ቀኑን ሙሉ እያለቀስኩ ነው፣ ደክም ያለው ማውራት አልችልም፣ ይግባኝ ጠይቅልኝ ስለው ብርሽ እኔ ጋር ይቀመጥ ስልሽ እምቢ ብለሻል፣ በቄ ያለው አጂማን ነው ደውይለትና ብሩን 50 ብር መጥቶ ይስጠኝ አለ። ለምን 8000 ድርሃም ቦርሳዬ ውስጥ ነበር መኪና ውስጥ እየወረድኩት ማለት የዕቁብ ብር። ከዛን እኔ ደግሞ በቄን ውሰድ ስላልኩት ብሩን አንገብግቦታል። እንደዛ ብሎ መለሰልኝ። ከዛን አለቀስኩኝ። ከዛን ምንም ማድረግ አንችልም፣ እሱ የሚያወራው ሌላ ነገር ነው፣ ግቢ አሉኝ። ከዛን ግቢ አሉኝ። ምድርና ሰማዩ ዞረብኝ። ምንም ነገር የጠየቀኝ ነገር የለም። ምንም ወረቀቴን ያሰራልኝ ነገር የለም። ሲጠየቅ ሲስተም ውስጥ ሲታይ ምንም የለም። እና አውቆ ነው ያመጣሽ፣ በቃ ተቀመጪ አለችኝ ፖሊሷ። እየተቀበለኝ እንግዲህ እንደዛ አፈርደቼ እስቲ በቄ ማለት ይጠየቅ። እኔ ከፎቅ ላይ ወድቄ ተፈራርጬ እረፍት እንኳን አልወጣም። በቄን ተደብቄ ነው የምሰራው ቁስሌን አለማሳየት። አንድ ቀን ስንት ቀን ቁስሌን ሲያይ በቄ ምን ሆነሽ ነው ሲለኝ ምንም አልሆንኩም ያውቃል። አንድ ቀንም እንደዚቹ ሜዳ ላይ ወድቄ ሳሪ አንስታኛለች። ልቤን እያመመኝ ያን የሰራሁትን ገንዘቤን የበላኝ። ከዛ ገንዘብ የተሰጠኝ 7000 ድራም ብቻ ነው። ኢትዮጵያ ገብቼ እንደዛ በራሴ ላይ እርምጃ ስወድ መድኃኒት ጠጥቻለሁ። ሰውነቴ አንድ የለም ሙኒት ሰውነቴን በምላጭ በቢላ ቆራርጫለሁ። እናቴን በሽተኛ እርግቼ አምጥቻለሁ። እናቴ በፊትም ኪኒን አትጠቀም፣ አሁን በእኔ ምክንያት በሽተኛ እርግቻታለሁኝ። 3 ዓመት በሙሉ ተደብቆ ሲያስታምመኝ በቄ ነበር። ሁሉንም ነገር ያውቃል። በሱ እንደገና ማዘር ለሱ እያስፈራራች ነው። ቀን ቀን
እኔ ተኛለሁ፣ ማታ ማታ እኔን ትጠብቃለች። ገመድ ይዤ እሮጣለሁ። እስቲ የንስሐ አባቴን አምጥቼ እንኳን እዚህ ሚዲያ ላይ አስጠይቃቸዋለሁ። በስንት ቄሶች ስመከር ምስል ህይወት አስጠልታኝ ያ የሰራሁትን ገንዘቤን የተበላሁት ማንም ግን ዞር ብሎ ያየኝ የለም። እሱ ብቻ ነው ሲያስታምመኝ የነበረው። ዛሬ ላይ እሱ ንጹህ ነገር ለመስራት እንደዛ ይሆናል። የኔን ገንዘብ ከበላ ቅድሚያ የኔን ገንዘብ ሰጥቶ እንደዛ አይሆንም ነበር። አውቆ ነው ያሳሰረኝ፣ አላማ ቢስ ያደረገኝ። አሁን ሳወራም ይደክመኛል፣ ሳወራም ያመኛል። ግን አመመኝ አልልም። በቃ ምንም አይደለም። ከዛ ሀገር መውጣት ነበር የምፈልገው። በመጨረሻ ታግሎ አስወጥቶኛል። ያውቃል በቂ አንድ በአንድ የሆንኩትን ነገር ያውቃል። ግን ዛሬ እሱ ጥሩ ነው፣ እሱ ጀግና ነው። እኔን እያስለቀሰኝ በዚህ ገንዘብ ታመሚያለሁ፣ በዚህ ገንዘብ በሽተኛ ሆኛለሁ፣ በዚህ ገንዘብ ከሰው በታች ሆኛለሁ፣ በዚህ ገንዘብ ብዙ ነገር ደርሻለሁ። እኔ እኮ ገዳም ገብቼ እኮ እየታመምኩ እያለ ሳሪ ታሜ ብሬን እንዲህ አስቀርቶብኛል፣ ትንሽ ገንዘብ ይስጠኝ፣ ገዳም ውስጥ ነው ያለሁት፣ መሳፈሪያ ያጣው ስላት፣ ቆይ ጠይቀዋለሁ። ሁሉም አስመሳይ ነው። ሙኒትና በቄ ዘመድኩን ናቸው የተከራከሩልኝ። ተከራክረውም የተሰጠኝ አንድ እርዳታ የተሰጠኝ ገንዘብ የለም። የተሰጠኝ ገንዘብ የራሴ ገንዘብ ነው። እሱ ሙሉ ገንዘብ አልተሰጠኝም። እንደውም እኔ መካስ አለብኝ፣ ሊክሰኝ ይገባል። እንደዛ አስታመኝ፣ እንደዛ ታመሜ በዛ ገንዘብ እንደዛ አሁን እኮ እንደ በፊት እኮ ጎበዝ ልጅ አይደለሁም። እንደ በፊት እኮ ምሰራ ልጅ አይደለሁም። እመቤቴን ትናንትና አሞኝ እንኳን ሐኪም ቤት ሂጂ ስባል አልሄድኩም። አሁን ድረስ ውስጥ የጤነኛ አይደለም። በዛ ገንዘብ ታምሜ ያለው ማርቲ አታልቅሽ። አሁንም እንዳትታመሚ ሙኒት አስመስሎ መኖር አስጠላኝ። እኔ የበቄን ሞራል አለመስበር ነው የእሱን ሞራል በቃ እሱ እንደዚህ ዋጋ ከፍሎልኝ እሱን አለማስከፋት ነው። እንደዚህ የውሸት ኑሮ የምኖረው የውሸት ሳቅ ምስቀው። ለምን እኔ እኮ የደሃ ልጅ ነኝ። ያሉን ገንዘብ የተበላሁት የ6 ዓመቴን ገንዘቤን እኮ ነው የተበላሁት። ለምን ለሌሎቹ እየተመለሰ ለምን ይህችን ብቻ ገንዘብ ተመለሰልኝ? እኔ በቄን እየፈራሁ ነው አንገቴን የደፋሁት። ለምን አርግልኝ የምለውን ነገር ያደርግልኛል። ሌላው ይቀርና ለእናንተ ገንዘብ እሱ አይደለ እንደ የኪኒኒ መግዣ የሚሰጠው ሚዲያ ላይ እንዲወራለት የማይፈልግ ሰው እሱ ሚስቱ እኮ ናቸው የሚረዱኝ። ማርያምን ለምን እኔ እናንተ ልጅ አይደለም? ሁሉም ሲመጣ ብሩ ሙሉ ገንዘቡ አይደለም የሚመለሰው። ለእኔ ለምን አልተመለሰልኝም? እኔ እኮ እንደዚህ አይነት ልጅ አልነበርኩም። ጎበዝ እኮ ነኝ። የሰው ገንዘብ እኮ የምፈልግ አይደለም። እርዳታ እንኳን ሰብስቡልኝ እኮ አይደለም ያልኳችሁ። ገንዘቤ ይሰጠኝ እኮ ነው። እኔ እኮ ነገሩኝ። ፖሊሶቹ አውቆ ይዞ ሄዶ እንደሰጠኝ ፖሊስ ጣቢያ ይዞ ሄዶ እኮ ነው እንኪ ብሎ እኮ የሰጠኝ። እንዴ ለምን እኔ ለሌሎቹ እያስመለሳችሁ ለምን ለኔ አታስመልሱልኝ? የኔ ገንዘብ እንትን ያለ ነው። እኔ እኮ አልኳችሁ በየሜዳው እየወደኩ በየደረጃው እየወደኩ የሰራሁትን ገንዘብ እኮ ነው የበላኝ። በቄ እኮ ያውቃል። አንድ ቀን ሰፊ ቲሸርት ለብሼ ሰውነቴ ቆስሎ ከደረጃ ላይ ወድቄ ቆሳስዬ ማቅሰያ ተቀብቼ ድንገት አየኝ። ምን ሆነሽ ነው ሲለኝ አይ ምንም ዝም ብዬ ነው የተቀባሁት አልኩት። ግን ሲደርስ እኔ ከደረጃ ወድቄ ነው። ለምን እንደ በቃ ግብግብ እንደሚልልኝ ስለማቅ ለሱ ልነግረው አልፈልግም። ተቀመጪ ነው የሚለኝ። በቃ የእናትና የአባትን ፍቅር እኮ ይሰጠኛል አውቃለሁ። እኔ አንድ ቀን እኮ አባት ሞቶብኛል አልልም። የአባት ምትክል ያለኝ እሱ ዋጋ ከፍሎልኛል እኮ። ግን አሁን ደገመኝ። ለሌላው እየተመለሰ ለእኔ አልተመለሰም። እሱ በጣም ጥሩ ነው። እኔ ስለምዘል ብቻ ሳቄን ደብቄ ሚዲያ ላይ ስለወጣው እኔ እኮ የድሃ ልጅ ነኝ። እናቴን እኔ ብቻ እኮ ነኝ የምረዳት። ለእናቴ ያለዋት እኔ ነኝ። ይኸው ብገባ የሰው ልጅ ገብቶ እረፍት እናቱን ሰላማዊ ኑሮ ሰጥቷት ይመጣል። እኔ እናቴን በሽተኛ አርግቼ መጣሁ። 10 ጊዜ ገመድ ይዤ እየሮጥኩ መድኃኒት እየጠጣሁ ዛሬ መድኃኒት የጠጣሁ 1 ጊዜ አሻራ ላይ ወጣብኝ። አሁን ደግሞ ምግብ መብላት የሚያቅተኝ እንዲህ የሚጠቅመኝ ሰውነቴን በጣጥሽ በጣም ግን ዛሬ